እኮ ነው ያነበብኩልህ። ያ በክርስቶስ ነው በደንብ አዳምጠኝ። ደግም ይልልሃል ሁለት ያነበብኩ ብቻ መልሰህ እናንተ አይነቱ እሱን ኤግዛምፕሉ እንደናንተ አይነቱ ነው። ክርስቶስ እናምናለን የሚሉ ግን የውሸት ያምሩ በክርስቶስ አሁን ዘለፈውን ተው። አንተ ማን የሚሉ ክርስቶስ በእነሱ ውስጥ የሌለ ማለት ነው። እናንተ ወንድማችን ቆይ እባክህ ዘለፈውን አዘግየው። ቆይ እንደርስበት የለ እንዴ መወቃቀሱን ምን ማለቱን እኮ እንደርስበታለን። አሁን አንተ ልክ ስትጨነቅ ግራ ስትጋባ ሁለት ላይ ይወልኝ ቀደም ቢሉ ክርስቶስ የሌለውን እንደናንተ ነው የሚናገረው። እኛ አሁን አራት ላይ ነው ያለነው። እኛ ቨርስ 4 ላይ ነው። ቨርስ 4 እናንተ ነው የሚመለከተው። ቨርስ 4 ነው እኛ የሚመለከተው። እኛን ተወን። ቆይ አንድ ጊዜ እንዴ በመጀመሪያ አንተና መጽሐፉ ታረቁ። ኦኬ መጽሐፍ ቅዱስ እናንተ በመጀመሪያ መታረቅ አለባችሁ ብራዘር። እሺ በደንብ አዳምጡ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ አለ። ሰው ሰራሽ ትምህርት ነው ያለው። ለዚህ ነው ክርስቶስ ካለ ውጪ ሐዋርያቱን ከሰበኩት እውነት ውጪ ያለ ትምህርት በአጠቃላይ ሰው ሰራሽ። እሺ ሰው እዚህ ጋር ወንድማችንን ሉተር ጉድ አድርጎታል እና መጣና እዚህ ጋር ሲያየው ግራ ተጋባ እና ነው እንደናንተ አይነቱ ምናምን አለን። ቁጥር 2 ደግመን አሁንም እናነበዋለን። የመጀመሪያው ጥያቄ መልሰልኛል። አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬም ቢያፈራ አብዝቶ እንዲያፈራ ያጠራዋል ወይስ አያጠራውም? ስለ ኦፍ ኮርስ ያጠራዋል አልከን። አጨበጨብን፣ ጎበዝ ልጅ አለን። ሁለተኛው ጥያቄ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ባያፈራ ይወገዳል ወይስ አይወገድም? መልስልን። አሁን እንደናንተ አይነቱ ነው የውሸት ነው ያመነው። ውሸተኛ አማኝ ነው። ፍሬ ካላፈራው ውሸተኛ አማኝ እንደናንተ ነው። ጥያቄ ብቻ መልስልን። ይወገዳል ወይንስ አይወገድም? ሲጀመር አልነበረም። ወዴት ምንም ተወጋጅ ነው። ወንድማችን ለምንድን ነው ይሄን ያክል የምትጮኸው? እኔ አሁን ያንተን ቤተሰብ አልተሳደብኩ፣ ቤተ እምነትህን አልዘለፍኩ፣ አንተን ፐርሰናሊ እንዲህ አይነት ሰው ነው እያልኩኝ ባድ ወርድ አልተናገርኩኝም፣ መጥፎ የሆነ ቃል አልተናገርኩም። ይሄን ያክል እንደዚህ የምትሳደበው እንዲህ ብሶት የምትሳደብኩ ፈለገ ቴንኪው በቃ አልተሳደብኩም። ቆይ አንድ ጊዜ ተረጋጋ ወንድማችን አቤ። ካንተ የፈለግኩት አጭር መልስ ነው። ያጠራዋል ወይስ አያጠራውም ስለ ያጠራዋል ብለህ እንደመለስክልኝ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ከሆነ ቤተክርስቲያናችን ክርስቶስ ራስ የሆናት ቤተክርስቲያን ስለሆነች ምን ብላ ታስተምራለች? ሰዎች ስለ ኢኒሻል ሳልቬሽን ካወራን ቅድም ያልኩትን እንዳረሱ። ከዛ በኋላ ግን ሰዎች በክርስቶስ ኢየሱስ አምነው በጎ ስራ መጽናት አለባቸው። በበጎ ስራ ካልሆነ ግን ይወገዳሉ። እምነት እና ስራ ብሎ ፕሮቴስታንት ብዙ ጊዜ የሚጮህበት ትምህርት ነው። ሰዎች በክርስቶስ ማመን አለባቸው። አዎ ማመን አለባቸው። ከዛስ በበጎ ስራ መጽናት አለባቸው። ካልሆነስ የዘላለም ሕይወትን ያገኙ። በበጎ ስራ የማይጸና መልካም ፍሬ የማያፈራ ይወገዳል። እሺ ፕሮቴስታንቱ ቤት ደግሞ ያለው ሰው ሰራሽ ትምህርት ምንድን ነው? ሰዎች በማመናቸው ብቻ። በነገራችን ላይ ትምህርት ፍጹም ሰው ሰራሽ ብቻ ሳይሆን አጋንንታዊ ትምህርት ነው። ለምን እንዳልኩት በኋላ እነግራችኋለሁ። ቁጥር 2 ላይ ክርስቶስ ቃል በቃል ራሱ ይናገራል። በእኔ ያለው በክርስቶስ አምኖ በእኔ አምኖ እሺ መልካም ፍሬ ማያፈራ ምን ይላል? ወንድማችን ይወገዳል ወይስ አይወገድም? እኔ አምኖ አይልም። ፍሬ የማያፈራውን በእኔ ያለውን ልክ እንደናንተ አይነት ሆኖ አልኩ እኮ በኢየሱስ አምናለሁ እንደናንተ ወልሰስ ሊስ አንድ ጊዜ ቆይ አሁን እነርሱንም እርሳቸው በኢየሱስ አምናለሁ የሚል ፍሬ የማያፈሩ ማለት ሆነ ውሸተኛ ነው። እንዲህ ባጭሩ ልጠይቅ በኢየሱስ ያመነ ግብረ ሰዶማዊ መሆን አይችልም። የእውነት ያመነ አዲስ ፍጥረት ነው የምንሆነው። አንድ ጊዜ እናንተ ህብረት የምታደርጉባቸው ለምሳሌ በአሜሪካ ያሉት ሉተራን ቸርች፣ የዩናይትድ ሜተሪስት ቸርች እና የስዊዲሽ ሉተራን ቸርች ግብረ ሰዶማዊነትን ኦፊሻል አድርገው አጽድቀዋል። ዌብሳይት ላይ ገብተህ ማየት ትችላለህ። አቤ እስክጨርስ በደንብ አዳምጡኝ ፕሊስ። ለምሳሌ አጋንንቴ ትምህርትን ያልኳችሁ ለዚህ ነው። ይሄ ትምህርት ፍጹም አጋንንቴ ትምህርት ነው። ሰዎችን ከባድ ወደ ሆነ ልምምድ የሚያስገባ ነው ያልኳችሁ ለዚህ ነው። ለምሳሌ ኢትዮጵያ ውስጥ ያለችው መካነ ኢየሱስ ግብረ ሰዶማውያንን ግብረ ሰዶማዊ ብዬ አልጠራም ብላ መግለጫ አውጥታለች። ዌብሳይታችሁ ላይ ገብታችሁ ማየት ትችላላችሁ። በአሜሪካ ያለችው የሉተራን ቸርች ሲንስ 1991 እንደ ኤሮፓያን አቆጣጠር ነው የምላችሁ። ዛሬ ነው እኛ የተፈጠርነው አይደለ? እንደ ኤሮፓያን አቆጣጠር ሲንስ 1991 በ1991 ዓ.ም እንደ ኤሮፓያን አቆጣጠር
ግብረ ሰዶምነትን ኦፊሻል አድርጋ አጽድቃለች። ዌብሳይቱ ላይ ገና የአሜሪካ ሉተራን ቸርች ስለ ኤልጂቢቲኪው ሰርች ስታደርጉ ዌብሳይቱ ላይ የሚያመጣላችሁ የራሱ የቤተክርስቲያኗ ድረገጽ ምን ይላል መሰላችሁ? American Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination. ከዛስ ELC የሚል ፖሊሲ ያላቸው በደንብ አዳምጡ የኔ ተወዳጆች። በአሜሪካ ያለችው ሉተራን ቸርች የግብረ ሰዶምን ጋብቻና የግብረ ሰዶምን አንድነት አጽድቃለች፣ ፈቅዳለች። እና ELCA በሚል ፖሊሲያቸው ላይ every LGBTQ individuals are welcome and encouraged to become members. ወደ ቸርቹ ሁሉም ግብረ ሰዶም የሆኑ ሰዎች በአጠቃላይ አማኝ እንዲሆኑ የቸርቹ አባል እንዲሆኑ በደንብ ታበረታታለች፣ ሰፖርት ታደርጋለች። የዩናይትድ ሜትሪስት ቸርች ግብረ ሰዶምን ትቀበላለች። ፕሮቴስታንቶች አብረዋቸው አምልኮ የሚፈጽሙባቸው ቸርቾች ናቸው። እየጠራ ያለው አሁን የካቶሊክ ቸርቾችን አይደለም፣ የፕሮቴስታንቶችን ቸርች ነው። የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች የመጀመሪያው። እና ይቺ የመጀመሪያው ሉተራን ቸርች ግብረ ሰዶምነትን ኦፊሻል አድርጋ አጽድቃለች። አሁን ይህ ሰው ወንጌልን ሊሰብክ ሲወጣ አይ ለመካነ ኢየሱስ ወንድሞች ለሉተራኖች ምናምን አይደለም የሚለው፣ ለኦርቶዶክሶች ሊሰብክ ነው የሚለው። ብራዘር እነዛ ሰዎች በክርስቶስ አምነዋል ብሎ ስለሚያምን ማለት ነው። ስለዚህ አሁን ስራንተ አይደለም የጠየቁ ልክ እንደዚህ ብሎ ስለሚያምኑ በሌላ ዓለም ስላሉ ፕሮቴስታንት ወንድሞች ነው። ኦኬ ሰው ልክ እንደዚህ ነው። ሰዎች በክርስቶስ አምነናል ካሉ በኋላ በዕለት ተዕለት ህይወታቸው ግብረ ሰዶማዊ ሆነው ቢገኙ የዘላለም ህይወትን ያገኛሉ ወይንስ አያገኙ? ወንድማችን እውነተኛ አማኞች ብቻ ናቸው የዘላለም ህይወት የሚያገኙት። የዘላለም ህይወት ናቸው። ከእናንተ ልዩነት የላቸውም። ሃይማኖተኞች ናቸው። እኔ አሁን ስለ ፐርሰናል የሆነ ነገር አላነሳውም። እንደናንተ ናቸው ነው በቃ እንደ ኦርቶዶክስ ናቸው። በክርስቶስ ይላሉ እንጂ አያምኑም። ውሸታሞች ናቸው። እኔ አሁን ለምንድን ነው ስለ ግብረ ሰዶም ያኔን ያክል ፕሮቴክቲቭ የምትሆነው አንተ? አላልኩም። ውሸታሞች ናቸው ካፉ ወጥቶ ለምን አትናገርም? በክርስቶስ አላመኑም። ውሸታሞች ናቸው። የዘላለምን ህይወት አያዩም። ቆይ ግብረ ሰዶማዊ አንድ ሰው በክርስቶስ አምኛለሁ ካለ በኋላ ግብረ ሰዶሜ ቢሆን የዘላለም ህይወት ያገኛል ወይስ አያገኝም? ባጭሩ መልስ። አያገኝም። ግን በክርስቶስ አላመነም። ውሸታም ነው። በክርስቶስ እንዲህ ነው የሚመለሰው። አንተ ኦርቶዶክስ የሆኑ ሰዎችን እቃወማለሁ ብለህ እንዴት ግብረ ሰዶማዊ የሆነን አስተሳሰብ እንዴት ሰፖርት ታደርጋለህ? በጌታ በኢየሱስ ስም ይሄ ምን ያክል በጣም ይሄ የጥላቻ ጥግ ነው። በነገራችን ላይ ገና ለገና የኦርቶዶክስ ቤተክርስቲያንን ትምህርት እቃወማለሁ ብለህ ሰፖርት እያደረክ ያለው አንተ ግብረ ሰዶማዊነትን ነው ብራዘር። ምንም እኮ ማንቆልባበስ አያስፈልገውም። ለምሳሌ በዚህ አጋጣሚ ኦርቶዶክስ ቤተክርስቲያን አማኝ ሆነው ግብረ ሰዶም የሆኑ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች በክርስቶስ አላማኑም አይደለም የምንለው፣ እግዚአብሔር የሚጠላውን ኃጢአትና በደል ሰርተዋል። ስለዚህ የንስሐ ህይወት ያስፈልጋቸዋል ብለን እናስምራለን። አንድ ሰው በእነዚህ አይነት መንገድ ቢሳሳት ንስሐ ይገባል፣ በንስሐ ህይወት ይመላለሳል፣ ከጌታ ከአምላኩ ጋር ይታረቃል። እንደ ቤተክርስቲያን ግን ኦርቶዶክስ ቤተክርስቲያን ይሄንን ኦፊሻል አድርጋ ታስተምራለች? በፍጹም። ልክ ሙሽራዋ ክርስቶስ እንደሚጸየፈው ሁሉ ራስ የሆናት ክርስቶስ እንደሚጸየፈው ሁሉ እናታችን ቅድስት ቤተክርስቲያንም ይሄንን ጸያፍ እንደሆነ ነው የምታስተምረው ለልጆቿ። በፕሮቴስታንት ቸርች ውስጥ ግን በጣም የተወሰኑ የፕሮቴስታንት ቸርቾች ጋር ግብረ ሰዶሜነት ኦፊሻል እንደሆነ አድርገው ነው የሚናገሩት። መጽሐፍ ቅዱስ እዛን ወንድማችን ቁጥር 2 ላይ ጌታ ኢየሱስ ክርስቶስ ልክ አንተ እንዳልከው በእርሱ አምኖ መልካም ፍሬ የማያፈራው ምን ይላል? ይወገዳል። እሺ የመጨረሻ ሶስተኛውን ጥያቄ ጠይቃለሁ። አንድ ሰው መልካም ፍሬ ሳያፈራ በክርስቶስ ማመኑ ብቻው ከመወገድ ያድነዋል? ወንድማችን በክርስቶስ የሚያምን ፍሬ ያፈራል፣ የማያፈራ የለም። ጥያቄው ራሱ ሮንግ ጥያቄ ነው። ክርስቶስ ቁጥር 2 ላይ ምን ይላል? ደግማ አንብብልን። እሱ ልክ እንደናንተ በክርስቶስ ነን የሚሉትን ነው።
ክርስቶስ ያለውን ወይ እንደ ሜቶዲስቶቹ እንደ ጌዎቹ ውሸታሞች የሆኑ በክርስቶስ የማያምኑ ሐሰተኞች ዲያብሎሶች ናቸው። የክርስቶስን ትምህርት ማጣመም የሚፈልጉ ናቸው። የክርስቶስን ስም የሚጠሩ ናቸው። ቅድም በማስረጃ ስናወራ እኮ ምንም መልስ ሳትሰጥ ጸጥ ረጭ ብለህ የሰማኸውን ነገር መስማት አይደለም ብቻ እኮ ነው የምታወራው። አንድ 5 ሰከንድ እንኳን አሰጠኝ። ራስህን ቁጥር 2 አንብብልኝ። ለምን ትፈራለህ? የደበቀው ትምህርት የሆነ የአጋንንት ትምህርት እንዳይገለጥ ትፈራለህ። እሺ አንብብልኝ። ክርስቶስ ላይ የደረስከው ትምህርት ክርስቶስ ላይ ዶሊቶ የሆነ የአጋንንት ትምህርት እንዳይገለጥ ነው የምትፈራው። እሺ በቃ ትክክል ነህ አንተ። ቁጥር 2 አንብብልኝ። ጌታ ሆይ ምን ይነሱ ነው የገጠመኝ? አንብብልኝ። የማያፈራውን በእኔ ያለውን ልክ እንደናንተ ማለት ነው። ኤግዛምፕል ሰጠው እኮ ቅርንጫፍ ሁሉ ያስወግደዋል። እውነተኛ ቅርንጫፍ አይደለም፣ ውሸተኛ ቅርንጫፎች ናቸው። እንደ ሜቶዲስቶቹ ምኑ ጋር ነው ያለው? የውሸተኛ ቅርንጫፎች ናቸው ያለው ምኑ ጋር ነው? 4 ላይ በእኔ ኑሩ እኔም በእናንተ እንደዚህ ናቸው። እሺ አንድ ሚዩት አድርግ። 1 ደቂቃ ስጠኝ። ከ1 ደቂቃ በላይ ሚዩት አላረግም። የውሸት ቅርንጫፎች የሚል አውጣልኝ። ቀጥታ ቶሎ በል። እሺ ስፔሲፊክ አውጣልኝ ቶሎ በል። ይሄው ስማኛ። እሺ በእኔ 4 ቁጥር በእኔ ኑሩ እኔም በእናንተ ቅርንጫፍ በሙሉ በግንድ ባይኖር 4 ቁጥር የውሸት ቅርንጫፎች የሚል የለው። ምን ያሁን አንተ የደረስከውን የውሸት ቅርንጫፎች የሚል አምጣልኝ። ይኸውልህ የነገርኩህ እኮ ነው። ቅርንጫፍ በውኑ ግንድ ባይኖር ነው ፍሬ አያፈራም የሚለው። ይኸውልህ አቤ ፕሊስ፣ አሁን ከሌላው ጊዜ ምን አለ መሰለህ እባክህ። ኦኬ የቃላት ጨዋታ እንደተናገር አፌ ላይ ቆመሃል። ማንበብ የሚችል ሰው ቻትጂፒቲ ላይ ጎግል ያድርግ። ውስጥ ያለ ቻትጂፒቲ ራሱ ይመልሰዋል። ብራዘር ቻትጂፒቲ መልሰዋል። እንኳን የሰው ልጅ አይደለም የእግዚአብሔርን ትምህርት አጣጣመም ቁጭ ብለህ አሁን ስለ ጮክ እኮ አይደለም ብራዘር። በመጮህ እኔ አይደክመኝም። ቢደክመኝ ኖሮ ቅድም ነው ማስወረደ። አይደክመኝም። እኔ የራስን ኢነርጂ ታቃጥላለህ፣ የራስን ሴል ትገላለህ እንጂ እኔ ምንም አልሆንም። የሚገነፍል ጀበና ይባል የለ ፈለገዬ። ቁጥር 5 እኮ ይመልሰዋል እየጠየቀኝ ያለውን። ፕሊስ እባክህን። አሁን እኔ ወደ ቁጥር 5ም አልሄድኩኝም። 2 እግር አለኝ ተብሎ ወደዛፍ አይወጣም። ተረጋጋ። ያዝነው እኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። 4 ነጥብ። ፍሬ ማፍራት አለማፍራት አይቻልም። ወንድማችን አቤ እባክህ ተረጋጋ። ትልቅ ሰው ነህ እኮ እንደ ትልቅ ሰው ነው አክት ማድረግ ያለብህ። እድል እየሰጠህን አይደለም አንተ። ደብቀህ የሐሰት የአጋንንት ትምህርት የክርስቶስን ወንጌል ብሎክ እያረክ ነው። አሁን እኔ የዛሬ ወር ተከራክረኛል። የእግዚአብሔር ጽድቅ በእምነት ብቻ አይደለም ብለህ ዛሬ በእምነት ነው ብለህ መጣ ዲፊስ ትደረግ። አሁን ደግሞ ድሪቶ ከዳነ በኋላ ብለህ ድሪቶ ልጠቀልል። ጻድቅ በእምነት ይኖራል ይላል የእግዚአብሔር ቃል። ወንድማችን አቤ ከእግዚአብሔር ጋር ታግለህ አታሸንፍም። እባክህን ፕሊስ እባክህን አንድ ጊዜ እንደማመጥ ምናልባት እኔ ፈለገ አትናቴዎስ እባላለሁ። የሆኑ በጣም አስቀያሚና ጸያፍ የሆኑ አማርኞችን ተናግሬ ያበሳጫለሁ ብለህ ከሆነ እንዳትሳሳት። በምንም ተአምር በአንተ ንግግሮች ልቀየምህም ልበሳጭም የምችል ሰው አይደለሁም። የክርስቶስን ትምህርት ብሎክ እያረክ ነው። የአጋንንት ትምህርት ቁጭ ብለህ የድነት ትምህርት ዲስቶርት እያረክ እያበላሸህ መጽሐፍ ቅዱሳዊ ያልሆነ የአጋንንት ትምህርት የተናገረ ስለምን አታደምጠኝ? በአንተ ግን የእግዚአብሔር ኃይል ልገድበው አትችልም። ኦርቶዶክስ ወጥቷል። ኧረ እባክህን አዳምጠኝ እንዴ! እኔ እኮ እየተናገርኩ ያለሁት እኮ ስለራሴ ነው። አሁን አንተ እኔን አበሳጫለሁ ብለህ እየተበሳጨ ያለው አንተ ነህ፣ እየተቆጣ ያለው አንተ ነህ። እሱን ነገር ፕሊስ አቁመው። እኔ እናንተ የሌላ ቤተ እምነት አማኞች ሆቴልም ፈለገዬ ማይ ብራዘር እኔ አልተበሳጨሁም። እውነታው እሺ፣ አልተበሳጨህም። እድል ስጠኝ ብቻ አታውራ። እባክህን አንድ ጊዜ አዳምጠን ወንድማችን አቤ። ይኸውልህ እዚህ ጋር አንድ ሪያሊቲ አለ። አንተ የሌላ ቤተ እምነት አማኝ ነህ፣ እኛም የሌላ ቤተ እምነት አማኞች ነን። ስለ ጮክ ስለ ዘለፍክ እናንተ አጋን ድሪቶ ስላልክ አይደለም። ለምሳሌ ነው ይሄ ሰው ሰራሽ ትምህርት ነው ስል ማስረጃው ጥቼ ነው። ለአንተ ምድል እንሰጣለን። ባይዘው በኋላ ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ ብለን እንደውም ለአንተም በደንብ እንዲወጣልህ በደንብ እድል እንሰጣለን። ስለ ጮኩ ግን አይደለም። ይኸውልህ የኔን ትምህርት ነው ዲፌንድ የማደርገው። እሺ አቤ፣ ለሌላው ጊዜ ምን አለ መሰለህ እንዲህ አይነት ሙድ አልፎበታል።
እናንተ በዚህ ወጥቶ በዚህ አይ እንደሱ አይደለም። እዚህ ውስጥ ያሉ ሰው ይኸውልህ ፕሮቴስታንት የሆኑ ሰዎችም አሉ። ክርስቲያን የሆኑትን ትታቸው ፕሮቴስታንት የሆኑ እህት ወንድሞችህን ቢያንስ ቁጭ ብለው የሚያደምጡት አንተ ምን ብለህ እንደምትመልስ ለመስማት ነው። ስለዚህ በቻልከው አቅም ተረጋግተህ ካልም ሆነ ይሄ እንዲህ ነው ይሄ እንዲህ ነው ሚዛን የሆነን ማውራት እንችላለን። ከዛ ውጪ ግን አካኪ ዘራፍ ይሄ እንደናንተ በዚህ ወጥቶ ይሄ በጣም የልጅ ስራ ነው የሚሆነው እና እኔ አሁን እንደ ልጅ አክት ማድረግ አልፈልግም። ሰው ታች ሲወርድ እኔ አብሬ መውረድ አልፈልግም። እኔ ለራሴ ኳሊቲ በጣም እጠነቀቃለሁ። ስለዚህ ቁጥር 2 ለሚለውን ሐሳብ እናወራለን። ይሄው እንደነምዳምን ምናምን የምትል ከሆነም አሁን በቃ ጀስት አሁን ይሄ ሕፃን የሆኑ ሰዎችን ሲያጠፉ ሰው እንደማይቆጣቸው ሁሉ ለምሳሌ መንገድ ላይ እብድ ሲናገር ዞር ብለህ መልስ እንደማንሰጠው ሁሉ እኛም ምንም መልስ አንሰጥህ። ተረጋግተን ግን ብናወራ ጥሩ ነው። እሺ ቁጥር 2 ላይ ክርስቶስ ኢየሱስ ከተናገረው ሐሳብ ላይ ጸልባው ስለሚል የተናገረው በነገራችን ላይ ክርስቶስ ነው። እሺ በክርስቶስ ደግሞ አምኖ መልካም ፍሬ የማያፈራ ይወገዳል። አሁን መወገዱን አመንክ። ለምን? ክርስቶስም ስለተናገረው። አሁን ሶስተኛው ጥያቄ ይወገዳል ብለህናል እንዳትረሳ። አንድ ሰው መልካም ፍሬ ሳያፈራ በማመኑ ብቻ የዘላለም ሕይወትን ያገኛሉ ወይ? ልክ እንደቀደሙ ማለት ነው። ለምሳሌ አንድ ሰው ግብረ ሰዶም የሆነው በክርስቶስ ኢየሱስ አምኖ እንደማለት ማለት ነው። የኛ ጥያቄ እሱ ነው። አንድ ሰው መልካም ፍሬ ሳያፈራ በክርስቶስ አምኛለሁ በማለቱ ብቻ የዘላለም ሕይወትን ያገኛል? ወንድማችን አቤ በማለቱ ብቻ አያገኝም። የእውነት ካመነ ነው የሚያገኘው። ይሄ በጣም በቃ ይሄ በጣም ሊበረታታ የሚገባ ፕሮቴስታንት ወንድማችን ነው። አቤ በጣም እናመሰግናለን። እግዚአብሔር ያክብረልን። አሁን እነዚህ የተናገርካቸውን 3 ጥቅሶች እንዳትረሳ። አሁን በኋላ ላይ ወደፊት ሙቭ ስናረግ እናንተ ምናምን እንዳትል እሺ። አሁን ከዚህ መጽሐፍ ቅዱስ ጥቅስ ጋር ነው አንተ የምትታረቀው። የኛን ትምህርት እርሳው። አንተ የምትታረቀው ከዚህ መጽሐፍ ቅዱስ ትምህርት ጋር ነው። 3ቱንም ብለህልናል። በመጀመሪያ እንዳረሳ በመጀመሪያ ያነሳነው ጥያቄ ምንድነው አቤ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ አምጣ ነው። የለም። ከዛስ ከዚህ የሚጻረሩ ጥቅሶችን እኛ ኧረ የለም ብላ አትዋሽ። ከዘፍጥረት እስከ ራእይ አልኩ። ቆይ አንድ ጊዜ አብርሃም እንኳን አመነ። አመንክ እኮ አንተም የእግዚአብሔር ጽድቅ በእምነት እንደሆነ እኮ አመንክ። ወዴት ታፈቅዳለህ? ወንድማችን አቤ እባክህ አሁን እኔ ምን ብዬ ላወራ ነው? ለምሳሌ እስቲ አሁን ምን ብዬ ላወራ ነበር? እስቲ መጨረሻ ልደመድሙ የነበረው ሐሳብ ምንድን ነበር? እስቲ ንገረኝ። ጣልቃ ገብተህ ስላወራ መቼም ሐሳቤን ቀድሞ አውቀዋል ማለት ነው። ንገረን እስቲ አቤ ምን ልል ነው? ኢኒሻልም በለው ምንም ሳልቬሽን በእምነት ብቻ ነው ብለህ ምን ነበር? አሁን አንተ እንደዚህም በለው አትበለኝ። ምን ልል ነበረ ጣልቃ የገባው አንተ? ምን ብቻ ነው ብታወራ እኮ እድል አሰጠኝም እኮ ምንም እኮ እድል አሰጠኝም። ብቻ ነው ትፈራለህ። ውሸት እንደሆነ ልቦና ስለሚያውቅ እንዳይገለጥ ትፈራለህ። አቤ እግዚአብሔር ግን ይገልጠዋል። ወንድሜ እዚህ ጋር ቁጭ ብለህ የምታግደው እባክህን ፉከራና ሸለለውን ተው ፕሊዝ እባክህን። እኛ ክርስቲያኖች ነን ብራዘር። እኔ የክደት ትምህርትን አላንቆለባበስም። ቆይ ከዚህ በኋላ ምን እናድርግ መሰለህ? ስሜትን እየተቆጣጠርክ ስላልሆነ ማይክን እኛው ስትከፍተው ሚዩት እያደረግን እንቀጥላለን። እስካሁን ሰዓት ድረስ እኛ ለማንፈራ ነው ሐሳብኛ አንፈራም በሐሳብ ደረጃ እና ለዛ ነው ፕሮቴስታንት የሆኑ ሰዎችን እያስገባን ያለ ነው። እና ፉከራ ሽለለው ምናምን ማንንም አይጠቅምም። ቆይ አሁንም ስሜትን ተቆጣጠር። ፉከራ ሽለለው ማንንም አይጠቅምም። እናንተ የጨለማ አሰራር ስላልከን ያንተ ትምህርት መጽሐፍ ቅዱሳዊ መሰረት አይኖረውም ብራዘር። መጽሐፍ ቅዱሳዊ መሰረት ኖሮት ግን ከኛ ጋር እንድትወይ የምንፈልገው ነገር ግን ሰው ሰራሽ ትምህርት ብለን እኛ የምናነሳቸው ነው። እኛ ሰው ሰራሽ ትምህርት ብለን አንስተናቸዋል። አንተ ሰው ሰራሽ ናቸው አትልም፣ መጽሐፍ ቅዱሳዊ ናቸው ብለን ነው የምታነሳው። ስለዚህ ይኸው ማስረጃ ጠየቀን ቅድም አልመለስክልንም። እኛ ደግሞ በተቃራኒው ሰው ሰራሽ የሆኑ ትምህርቶቹ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ፍጹም ስህተት ሐሰት መሆኑን የሚናገር የመጽሐፍ ቅዱስ ጥቅስ አወጣንልህ። ዮሐንስ ወንጌል ምዕራፍ 15 ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ነበር። እዚህ ጋር ደግሞ ክርስቶስ ሰዎች አምነው መልካም ፍሬ የማያፈሩ ከሆነ ምን ይላሉ ይላል። አቤ መልስልኝ እስቲ ባጭሩ።
ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ዘግተው መልሳለሁ። መልሱን ብቻ ንገረኝ እስቲ ያሳየኝ። የዘላለም ሕይወት ያጣሉ አትዋሽ። የዘላለም ሕይወት የሚል ቃልም የለም ይላል። ዘራፉን ተሆነ አንድ ጊዜ ፕሊስ፣ አንድ ጊዜ ባጭሩ መልስልኝ። በክርስቶስ አምነው መልካም ፍሬ የማያፈሩ ምን ይላሉ? ኋይት ላይ ምን ይላሉ? አቤ ኋይት ላይ ምን ይላሉ? በመጀመሪያ መልስልኝ። በክርስቶስ አምነው መልካም ፍሬ የማያፈሩ ምን ይላሉ? በክርስቶስ አምነው መልካም ፍሬ የማያፈሩ አይልም ቃሉ። አትዋሽ። ፍሬ የማያፈራውን በእኔ ያለውን ነው የሚለው። አይ በእኔ ያለውንማ አይደለም እኔ ጠየቅኩ። ፍሬ ሲል በእኔ ምን ያለ እያለን ነው ወንድማችን አቤ። አሁን ደግሞ ከእንደገና ወደኋላ ተመለስ። ፈለገ አምናለሁ የሚሉ ናቸው። ምን ማለት ነው? አይ እኔ አሁን ሚሉ ሰዎችን አትበለኝ። ክርስቶስ አሁን በሰው ዳይሬክሽን በሰው ሳይድ የሚያምኑ የውሸት የሚያምኑ የሰውን ነገር ተው። አንድ ጊዜ እኔንም ተወኝ። ክርስቶስ በእኔ ያለውን ሲል በእኔ ምን ያለ ማለቱ ነው? አማኝ ነኝ የሚል በክርስቶስ አምናለሁ የሚል ማለቱ ነው። አሉባልታ አላለማ እንዴ? ክርስቶስ እኮ አሉባልታ። ለምሳሌ አንተ አለ በክርስቶስ አምናለሁ ነው የምትለው ያለው። አላምንም አትልም። ፍሬ ግን አታፈራም። እርሱ ፍሬ ማታፈራው እርሱ ምን እናድርግ መሰለ፣ በቃ እግዚአብሔር ያክብርልን። ከዚህ በላይ አንተን ኢቭን ማፋጠጥ እግዚአብሔርን ጥፋት ነው። ማያቅን ሰው እኔ ብዙ ፈርዘር እንሄድ አልፈልግም። ባይሆን እድል እንስጥ። በጣም በተደጋጋሚ እናንተ ራሳችሁ በዚህ ወጣችሁ በዚህ ገብታችሁ ምናምን ጨለማችሁ ድሪቷችሁ ምናምን እያልከን ስለሆነ ኦርቶዶክሳዊት ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እድል እንስጥ። ያው እነዚህ ትምህርቶቻችሁ ልክ እኛ እድል ስትሰጠን በጣም ብዙ ትምህርቶች አሉ ብለን ሜንሽን ያደረግናቸው አሉ አይደል? ሲያንተም በእናንተ ቤተክርስቲያን ውስጥ እነዚህ የሚባሉ ትምህርቶች መጽሐፍ ቅዱስን መሰረት ያላደረጉ የሐሰት ትምህርቶች ናቸው የምትላቸው ንገረን። ፈለገዬ ብዙ ዲቴል ውስጥ ባልገባ በሩ ትምህርቶቹን ብቻ ነገር ኢኒሻል ሳልቬሽን ቀደም እንዳልከው በሩ ላይ ነው። ቆይ ልንገራ፣ በሩ ላይ ነው። ቆይ ትነግረናለህ። ትምህርቶች አንሳለን ላነሳለህ እኮ ነው። ድነት ሰው እንዴት በሁሉ ነገር ላይ እንዴት እንደዚህ ጨቅጫቅ ይሆናል? በጌታ አግብተሃል? አቤ አግብተሃል? ባለትዳር ነህ? ኧረ ፈለገ ተው፣ የልጅ አባት ነኝ። ተው እንዴት ነው ከወደ ቤት ጋር ግን የምትኖረው? አይ ቁም ነገር እውነቴን ነው የምልህ። ሰው በዚህ ልክ በዚህ ጨቅጫቃ ሆኖ እንዴት ቤተሰብ ያስተዳድራል? እኔ አከብርሃለሁ። ብትሰድበኝ እኔ መች ንቀሃለሁ አልኩ? እንዴት እኔ አሁን ማዝነው ለአንተ ባለቤት ነው። በእውነት ነው የምልህ። በዚህ ልክ እኔማ እንደዚህ ኦልሬዲ ገላታል ማለት ይቻላል። ጌታ ሆይ እኔ አሁን ለአሁኑ ብታይ እንዴት እንደከበደኝ። ምክንያቱም ለሁሉም ነገር ነው አንተ ንዝንዝ የምትፈጥረው። እኔ ጭቅጭቅን እየሸሸው ቆይ እንዲህ አድርጌ ላስተካክልልሽ። ይኸው በቃ ምናልባት ይሄ ያላወቀው ነገር ላይ ቆም ብዬ ሊሆን ይችላል። እስኪ ከዛ ራቀል በልለትና ስለዚህ እንዲያወራ እድል ስጦም ስለ አንተ በቃ አሁንም ጭቅጭቅ ነው የምትፈልገው። እኔ ደግሞ ጭቅጭቅ አልፈልግም ብራዘር፣ በማስረጃና በመረጃ ማውራት ነው የምፈልገው። ለመጨረሻ ጊዜ እድል እሰጥሃለሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሃል። እሺ ሳልቬሽን አልከ፣ ሌሎችም ትምህርቶች አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ትምህርቶች? እኔ ምን አገባኝ። ሳልቬሽን ላይ በክርስቶስ ኢየሱስ አምኖ መዳኛ መንገድ ክርስቶስ ኢየሱስ ብቻ ነው። መዳኛው ቆይ በኢየሱስ ብቻ ነው። ሚዳነው ደግሞ በእምነት ብቻ ነው። ኦርቶዶክስ እዚህ ላይ ቀሽማ በእምነት ብቻ አይደለም፣ በዚህም በጥምቀትም በስራም በገብርኤልም በማርያምም በክርስቶስ ላይ ድሪቶ ነገር ለመሰብሰብ የክርስቶስን ሞት እርካሽ ለማድረግ የሚሰራ በክርስቶስ ስም ያለ የዲያብሎስ ትምህርት ነው። ድነትን ሊያይ አይችልም እያልኩ ነው ያለሁት። አንደኛ በክርስቶስ እናመሰግናለን። እግዚአብሔር ያክብርልን። በቃ ፕሊስ ከዚህ በላይ እሺ ፈለገ ሰዎችን መጠየቅ አልፈልግም። እውነቴን ነው የምልህ። ምክንያቱም እዚህ ውስጥ ያሉ ፕሮቴስታንት አማኞችን ማሳዘን አልፈልግም፣ አንገት ማስደፋት አልፈልግም። ለምሳሌ እኔ ቤተክርስቲያን ማኝ ሆኖ ስለ ቤተክርስቲያኑ ትምህርት በደንብ ማያውቅ ሰው ሌላ ሌቭል ላይ ገብቶ ሲወይ እኔ በጣም ነው የማዝነው ብዙ ጊዜ። ስለዚህ አሁን አንተም አይ ቆይ እኔ ተናገር ልጨርስ አንድ ጊዜ። አንተም ብዙ የምታውቀው ነገር የለም መጽሐፍ ቅዱስ ጋር አንተ እኔ እንጃ ብዙ መሰረታዊ እውቀቱ ያለ አይመስልም። ስለኛ አይደለም የምልህ ኢቭን የራስህን ቤተ እምነት አስተምሮ በደንብ የምታውቀው የምትረዳው አይመስለኝም። ስለዚህ እኔ እማያውቅን ሰው ጭቅና ወደ ንዝንዝ ከምንሄድ ወንድማችን አቤ በክርስቶስ ፍቅር እንወድሃለን። ሌላ ጊዜ ራስን አብዴት አድርገህ ከአንተ የተሻሉ ፓስተሮችን ከአንተ የተሻሉ መምህራኖችን ጠይቀህ ተረድተህ እና
እናወራለን። እሺ እኔ አንተን ተማሪዎች አስተምሬያቸዋለሁ። ቅድስት ሥላሴ ነበር ብትለው ተው እንጂ እስቲ ፈለገ እንደዚህ በቃ ሰላሙን ግን እኮ ነው ያልነው። በጣም ይቅርታ እሺ፣ ካሳዘንኩ በጣም ይቅርታ። እኔም በጣም እኔ ደከመኝ እጸልይልሃለሁ። እሺ ወንድማችን አቤ ሰላሙንልን። አሳዳጆችን ጌታ ይቀይራል። የጌታ ኃይል እንዲያገኝ ወንድማችን ጸጋው እንዲያገኝ ጸልይልሃለሁ። በእውነት አንተ እኔ አሁን በምንም ታምር ካንተ ጋር አልጨቃጨቅም። እባክህን ውጣልን። በቃ በመድኃኔዓለም በቃ ቻው። እሺ ፈለገ መልካም ጊዜ። ሰላም ጋር ይሁን። ጌታ ይርዳ። እሺ ሰላም ይራራል። እሺ ባይ። እሺ ታች ውረድ፣ በቃ ውረድ። ጌታዬ ሆይ ስማ። አረ አንዳንድ ጊዜ ኢጓችሁን ፕሊስ ቀንሱ፣ በጌታ በኢየሱስ ስም። ምንም የመጽሐፍ በቃ የማታውቁ ሰዎች ባካችሁን አትግቡ። ኧረ በኪዳነ ምሕረት የማታውቁ ሰዎች አትግቡ። የምናወራው በመጽሐፉ ሲያሳቦች ነው። ስለዚህ ገብታችሁ በመጽሐፉ የማስረጃነት መመለስ ከቻላችሁ መልሱ። አረ እዚህ ጋር ይሄ ክፍል እንደዚህ ይላል። እናንተ ድሪቷ እንዲህ በማድረግ አይደለም እኮ። አሁን ብዙ ጊዜ ይውላችሁ ኦርቶዶክስ ቤተክርስቲያን ከመጽሐፍ ውጭ የምታስበው ትምህርት አለ ወይ ብለን ላይፍ ከፍተን የምንወያዩ ልክ እንደዚህ የሚታለሉ በጣም ብዙ ፕሮቴስታንቶች ስላሉ ነው። በነገራችን የሁሉም ፕሮቴስታንቲዝም ህልውና የጸናው የሁሉም ቤተ እምነት የፕሮቴስታንቲዝም ህልውና የጸናው ስለ ኦርቶዶክስ ቤተክርስቲያን የማታሰባቸውን ትምህርቶች እንደምታስበር አድርጎ እየተነገረ ነው። በየፕሮቴስታንቱ አዳራሽ ይሄ በእንትን በዚህ ወጥቶ በዚህ ገብቶ ገብርኤል የምትል ምናምን የምትሰግድ ስዕል እንደዚህ የሚያረጉ ምናምን ይልሃል። እዛ አንተ ከጩኸቱ ጋር ተያይዞ ነገሩ በጣም በኮንፊደንስ እና በሐቅ እየተወራ ያለ ይመስላል። እውነት ኦርቶዶክሶች እንዴት ስዕል ያመልካሉ፣ እንዴት ይሰግዳሉ ምናምን አይነት ስታፍ። እዛ ሰዎች ቤተክርስቲያን የማታሰበረውን እንደምታሰምር፣ የማትለውን እንደምትል፣ የማታምነውን እንደምታምን አድርገው ይስሉና ከኦርቶዶክስ የተቀደሰ ቤተክርስቲያን ይርቃሉ። ክርስቶስ ራስ ከሆናት ከዚህ ቤተክርስቲያን ፈጽመው በጣም ይርቃሉ። ለዛ ነው ብዙ ጊዜ ለፕሮቴስታንት ወንድሞቻችን እድል የምንሰጠው። እና አሁን ይሄ እንዲህ አይነት ነገሮች ስንት ኮተት እያለ ሰው ሰራሽ የሚባል ስንት ትምህርት እያለ ሰው ስለሚሸጥ ጨውና ስለሚሸጥ ቲሸርት ሊያወራቸው ከገባ በቃ ባጭሩ እነሱ ሳይሆኑ የገባው ሰው ነው። በጣም ነው እንዴ ብራዘር፣ እዚህ ጋር ገብቶ አረ ፕሊስ በቃ ያንተን ተወው፣ ካላወክ ለዛሬ እንለፈው፣ እስቲ ስለኛ በደንብ እናወራ። ጌታ ሆይ በጣም አድካሚ ነው። ለማንኛውም እንደውም አሁንም ለፕሮቴስታንቶች ወንድሞቼ ድል ስጣችሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ እንደው በጌታ ድል ስጣችሁ። በደንብ ሁላችሁም እንድታዩ ስለምፈልግ ነው። ለሁላችሁ ድል ስጥ፣ እንደው በጌታ ለመናችሁ ድል ስጣችሁ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ይሄ ትምህርቷ ፕሊስ ለሁላችሁም ድል ስጥ። አንዳንድ ነገር ሲያወሩ እናንተ ክርስቲያን መሆን በቂ ነው ማለት አይደለም። ከነሱ ጋር ገብቶ ለማውራት የእናንተ ክርስቲያን መሆን በቂ ነው ማለት አይደለም። አንዳንዴ መሰረት ይወጣል። በተመሳሳይም ደግሞ ልክ እንደዛው ፕሮቴስታንት የሆናችሁ ሰዎች እኛ ጋር ስትመጡ አይ በቃ እኔ ፕሮቴስታንት ስለሆንኩ ጌታባ ገብቼ አወራለሁ ምናምን ማለት የለባችሁም። መሰረት የሆነ መረዳት ሊኖራችሁ ይገባል። ስሜታዊ ሆንኩኝ እኔ ራሱ ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ። ወንድሞችን ሰላም ሳልል እስካሁን በጣም ይቅርታ ይደረግልኝ። ወንድማችን ተሙ እንዴት አለ? ሰላም ወንድም ፈለገ ሰላም ብያለሁ። ልደተ ቃል እንዴት ኖት? ልደት የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ልክ እንደኔ ተትረፍርፎ ይኑር እያልኩኝ ወንድም ተመስገን፣ ወንድም ፈለገ እንዴት ናችሁ? ናይስ ነው ያምራል ወይ? ሁሉ ሰላም
ኦ ሾፒንግ ላይ ነው መሰለኝ። ኦፍ ኮርስ ሰላም ይያል ቻውሽ ታሜ እንዴት ነሽ? እግዚአብሔር ይመስገን። አይደክምም? መጽሐፍ ቅዱሱን ነው ክርስቶስ ጉልበት ሆኖ ነው እንደዚህ ይዘህ አይደክመኝም። የጌታን ቃል ተሸክሜ ነው ዞሮ ነው የምትለው ከመኖር በዘለለ ከመስጠት ይልቅ መኖሩ ስለሚቀድም መጀመሪያ ላይ ስትሰጥ እኮ ነው የምትሰጠው። ሲሰጥ መስጠት ላይ እንዴት ነህ አንተ? ሌሎቹ ይሰጡታል አያውቁትም። እኔ ደግሞ መስጠት ላይ እንዴት ነህ? አሁን ልደት ይበቃል። ብዙ ማውራት ማልችልበት ነገር ውስጥ ነው። አይዞሽ ዋው ጨዋታ ይላል። ዋው ጨዋታ ግማሹ ይሰጣል፣ እኛ እናነበዋለን። መጽሐፍ ቅዱሴን ፎቶ ብቻ ተነስቼ መልሳለሁ ብሎ እንደተነሳ እማውቀው እኔ እኖረዋለሁ ሲል ምን ልበል? አረ ተመስገን። እንኳን ደህና መጣችሁ። ወይስ ስላየሁ በጣም ደስ ብሎኛል። የኔ ተወዳጆች ወንድሞችን ሰላም በሏቸው። እናንተም ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ላይቭ ከፍተናል በእናንተ ዙሪያ እና አይ ኖ የእናንተም ሰው ሰራሽ ትምህርቶች አሉ ብላችሁ የምታምኑ ከሆነ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው በጣም ብዙ ሰው ሰራሽ ትምህርት አለ ብላችሁ የምታምኑ ካላችሁ እድል ልስጥ። ታዲያ እባካችሁን ቢያንስ ስለእምነታችሁ ጠንቅቃችሁ የምታውቁ የምትረዱ መሆን አለባችሁ። ካልሆነ ግን በጣም ልብ ማዛግ ነው። እውነት ካላችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። መድኃኒዓለም እኔ አቤ የምትባል ሰው ምንድን ነው የምትለው? በቃ ከአንተ የተሻሉ ሰዎችን ጠይቀ ተረድተናል። ጠይቄ ተረድቼ እመጣለሁ አልከን። እኔ እኮ ምን እንደሚሻለኝ እንደው ፈለገ አንድ ጥያቄ ልጠይቅህ ነው። ድነት ተራ ነገር ነው ስትል የሰማሁት ስንት ነገር እያለ ስለ ድነት እኮ ነው ያልኩህ። በጣም ነው የደነገጥኩት። ለዛ ነው ተመልሼ የገባሁት። ስንት ነገር እያለ ስለ ድነት ስተት ትምህርት ብሎ ያነሳል ነው ያልከው። ህይወት ምን አለን ከሱ ውጭ? ሳልቬሽን ላይ ከሳትክ ሌላ ምን ላይ ቅዱስ ቁርባን ጥምቀት ምናምን ልበል በሩ ላይ በተሳሳተ በር ከገባህ ወዴት ትደርሳለህ? ሌላው ነገር ቢዘርዝር ምን ጥቅም አለው? ዋናው በሩ ከክርስቶስ ጋር ዩናይት ሳትሆን ስለምን ትምህርት ነው እናነሳ የምንችለው? ፈለገ እንዴት ተራ ነገር ትላለህ? በጣም ተሰምቶኛል። አትሊስት ይሄን ካንተ ኤክስፔክት አደረኩ። ትንሽም ቢሆን ትጨርስ ባላቅም ቴዎሎጂ ነገር ቀምሳል። እንዴት እንዲህ ትላለህ? ስለ ሳልቬሽን የሚያክል ትምህርት ምን አለን ከዛ ውጭ? ህይወታችን የተመሰረተው እኮ በእምነት ላይ ነው አይደል? በክርስቶስ ባለን እምነት ላይ ነው የተመሰረተው። እዛ ላይ ከሳትክ እኮ ሌላ ቶፒክ ራሱ ቶፒክ ሊሆን አይችልም። ለክርስቲያን ቶፒኩ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው ይላል። ሌላ የምናወራው ድሪቶ ወንጌል ሰው ሰራሽ ነገሮች የሉም። ስለ ክርስቶስ ነው የምናወራው። እንዴት እንቀበለዋለን ክርስቶስን? በእምነት መጽሐፍ ቅዱስ የሚለው ዛዜት ወንድማችን እናመሰግናለን። እምነት ብቻ አዲስ ነገር ልታወራ መስሎን ነበር። ላውራው ነው ቦታ መቻቸው። ኧረ በፍጹም ወንድማችን ፕሊስ ስታችሁ ረድ በቃ ምክንያት በጣም ምንድን ነው መሰለህ ልክ አንዳንድ ጊዜ እባካችሁ አሁን ወንድማችን ፐርሰናሊ ስለ እኔ ምንድን ነው መሰለህ ያስገባው ለምን እንደሆነ ልንገርህ። በመጀመሪያ ለባለቤትህ ስለመጨነቅ ነው። አሁን እኔ ባላስገባ ኖሮ ይቺን ነገር ሳትናገራት ሚስትህን ነው ስትነዘንዛት የምትውሉ። ስለዚህ ቤተሰብ ሰላም እንዲያገኝ ብዬ ነው ያስገባው። ከአንድ ሲቀጥል ስትጨበጥ ለመፈርጠጥ ነው የምትሞክረው። እስኪ በመጽሐፍ ማስረጃ እናወራ። አሁን የተናገርከው ነገር አሁን ልክ ስታወራ ምናምን አዋቂ ትመስላለህ። እሺ እስቲ ይኸው እድል እንስጥ። እስኪ በመጽሐፍ ማስረጃ እናወራ ሲባል ግን አካኪ ዘረፍ ሞቼ ይገኛሉ። ከኔ ጋር አውራ እንጂ ስለ ባለቤት ቆይ ተረጋጋ ብራዘር እንዴ ተረጋጋ። በደንብ ከመጣሽ ማርያም ታምጣሽ ነው። ከመጣ አይቀርማ በደንብ እስከ ጥግ ልንገርህ። በፕሮቴስታንት ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን ካንተ ጋር እያወራን ነበር። እንኳን በመጽሐፍ ቅዱስ የማስረጃ አንተ የኛን ትምህርት ይሄ ስህተት ነው፣ ይሄ በዚህ ወጥቶ ይሄ በዚህ ገብቶ ለማለት ይቀርና የራስህን ትምህርት እንኳን ተጠንቀቅ አታቆም እያልኩ እኮ ነው ብራዘር።
you have no idea ምንም የምታውቀው ነገር የለም። አንተ የራስህን ትምህርት እንኳን ባላወቅበት ሁኔታ ላይ ገብተህ በማታውቀው ጉዳይ ላይ ለመፈትፈት መሞከር በራሱ ስህተት ነው። እኔ ፐርሰናሊ አሁን ለምሳሌ አንተ ራስህን ባወረድክበት ልክ እኔ ራሴን መውረድ አልፈልግም። ሌሎች ወንድሞችም ራሳቸውን እንዲወርዱ አልፈልግም። አንተ ባወረድክበት ልክ ምንድነው አንተ የወረድክበት ልክ የሆነ ማታውቀውን ነገር እንደሚያክሱ አክት ማድረግ የመጽሐፍ ቅዱስን 2% ሳታነብ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው ነው አክት እያደረክ ያለው ብራዘር። ስለዚህ ከአክቲንግ ውጣና ወደ ሪያሊቲው ና። አክቲንግ እና ሪያሊቲ የተለያዩ ነገሮች ናቸው። ልክ እንዳንተ አክት ህፃናትም ያደርጋሉ። የኔ ታናናሽ የሆኑ ወንድሞቼም አክት ማድረግ ይችላሉ፣ መተወን ይችላሉ። ነገር ግን ሆኖ መገኘት ማወቅ ደግሞ የተለየ ነገር ነው። የዮሐንስ ወንጌል ምዕራፍ 15ን እንደሚያክሰው አክት ማድረግና አውቆ ማብራራት በጣም የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ስለኔቶ የኛን ትምህርት ብራዘር ሌላ ታሪክ። የራስህን ትምህርት እንኳን ግን አውቀው ተረድተውና ኢጎሌና አንተ ብራዘር መጽሐፍ ቅዱስ እንደ ፊልም አይደለም የሚተረጎመው። ዝም ብለህ አፍሬ እንደመጣ ይሄ እንዲህ ነው በዚህ ወጥቶ በዚህ ገብቶ በራስህ የምትሰጠው ነገር አይደለም። ፈለገ ስለ ድነት እንነጋገር እስቲ። ይኸውልህ ቆይ ተረጋጋ። አሁን እንደሚያክሰው አሁንም ጣልቃ አትግባ። ነጋገር ነው እናንተ። ቆይ ተረጋጋ። ምንም እኮ አወራን እኮ እስቲ እንነጋገር ይላል። አውርተን እኮ አየንህ፣ አገላበጥን፣ በቃ ከላይ እስከ ታች በደምብ ተመለከትን። ያልተፈተሸ ነገር የለም። አይምሮ ብቻ ሳይሆን ኪስም ሁሉን የተፈተሸ ነገር ግን ምንም የምታውቀው ነገር የለም። ሶኒ ደግሞ ፐርሰናሊ ምንም የማያውቅን ሰው ሌቭል ያስገብቻ አልጠይቅም። ማልጠይቀው ለምንድን ነው መሰለህ? የኔ ኳሊቲ አይደለም። ለምሳሌ አሁን አንተ ባለማወቅ ሌሎች ፕሮቴስታንቶችን አይዋቸው ፕሮቴስታንቶች እንዲያምናሉ በዚህ ወጥቶ በዚህ ገብቶ ቢድራማ መስራት አልፈልግም። ይሄ የራስ ድክመት ነው። በቃ ይሄ የራስ ድክመት ነው። መጽሐፍ ቅዱስን በእጅህ ትይዛለህ እንጂ አንብበህ አታውቅም አንተ ብራዘር። ምን ማለት ነው? መጽሐፍ ቅዱስ ጋር የምትተዋወቅ ሰው አይደለም። ስለዚህ ምንድነው ብዬ ሰጠን ያለ ነው። ከአንተ የተሻሉ የፕሮቴስታንት አገልጋዮችን ጠይቀና እኛ እኮ ሌላ እኮ ነገር የለም። በዚህ ልክ ፕሊስ እባክህን፣ በዚህ ልክ የበታችነት ስሜት ሊሰማ አይገባም። አንተ ብቻ ሳትሆን ሌሎች የእህቶች ወንድሞች የበታችነት ስሜት እየተሰማችሁ ገጽ ላይ አትግቡ። የበታችነት ስሜት እየተሰማችሁ ትገቡ ከሆነ አሁን ልክ እንዳንተ ነው የሚሆነው ነገሩ። መጨረሻው ልክ እንዳንተ ነው የሚሆነው። በቃ እናንተ ድሪቷችሁ ምናምን ትለናለህ እንጂ የራስህን ትምህርት ኢቭን እንኳን መጽሐፍ ቅዱስ መሰረት አድርገህ መመለስ አልቻልክም። ስለዚህ ይህንን የበታችነት ስሜት ደግሞ እናደርገው። ሲቀጥል እኔ ወንድም ፈለገ አትናቴዎስ በመጽሐፍ ቅዱስ ማስረጃዎች ልክ እንዳንተ የሌላ ቤተ እምነት አማኝ ከሆኑ ሰዎች ጋር መወያይ እንጂ የሰውን ብሶት ማዳመጥ ሰው አይደለም። እኔ የህዝብ እንባ ጠባቂ አይደለሁኝም። የቤት ኪራይ ሲደርስብህ እየጠበቅክ እኔ ጋር ገሳ አትግባ። የሆነ ብሶትህን ልትነግረኝ እኔ ጋር መታ አትጩ። አንድ ምሰጥህ እድል ከዚህ በኋላ ወንድማችን አቤ አንድ ምሰጥህ እድል ስርዓት ባለው መልኩ የምትጠየቀውን ይኸውልህ በአጭር ቃል በመጽሐፍ ቅዱስ የማስረጃ ትመልስልናለህ። እኛም በመጽሐፍ ቅዱስ የማስረጃ ምን ነገርን ታደምጣለህ። ከዛ ውጪ ግን እንደ ቅድሙ አካኪ ዘራፍ እንቧ ከረዩ ያዙ ልቀቁኝ ምናምን አይሰራም። እዚህ ይሄ መገናኛና ሜክሲኮ አይደለም። ስለ ጮክ የሚያዳምጥ ሰው የለም እዚህ። እንኳን እኛ ክርስቲያኖቹ እታች ያለው ፕሮቴስታንት የማያዳምጥ ይሄ ያለፈበት ነገር ነው። ይሄ በቃ ይሄ እንደዚህ አይነት ሙድ አልፏል። አንተ ስለ ጮክ አካኪ ዘራፍ ስላልክ ማንም ሰው አያደምጥህም። ስርዓት እኔ ሌላ ነገር ማስተማር ቢያቀተኛ አንተን ግን ግብረ ገባ አስተምርሃለሁ። ስርዓት ባለው መልኩ ግን የምታወራ ከሆነ ግን አውራ። እኛ እኮ ጸጥ ስንል እንዲህ የልጅ ባህሪ ስታሳዩ እንደው ታግሰን ስናልፍ እኮ ሞኞች ሆነን አይደለም። ልክ እንደናንተ አክት ማድረግም ማቅቶን አይደለም። ግን እናንተ በወረዳችሁበት ልክ መውረድ ስለማንፈልግ ነው። አንዳንዴ ያንን ተረዳ። ደንገጥ በል እንጂ ሰው ካንተ ተሽሎ ሲገኝ አንተ ደጋግመህ እያልክ እየጮክ ሰው ካንተ ተሽሎ ጸጥ ብሎ ሲያደምጥ ደንገጥ ሆነ ተገኝ እንጂ። ስለዚህ ከዚህ በኋላ ምንም ይኸውልህ ለደቂቃ አላስጠነቅቅህም። ይኸው እድል ስጡኝ ላውራ ምናምን ብለሃል። ለደቂቃ ደግሞ እድል አልሰጠህም። ቆይ አሁንም እድልን ተጠቀምበት ብራዘር። እንቧ ከረዩ ለማንም አልጠቀመም። አሁን እሱን ጩኸቱን አካኪ ዘራፉን ትተወውና ከነ ይጎ አሁንም እንቀበልሃለን። አንድ የመጨረሻ መሰጠህ እድል ስርዓት ባለው መልኩ ታወራለህ። ስፔሲፊክ ስለተነሳው ነገር ብቻ ፎከስ አድርገህ በማስረጃ ተመልስልናል። እሱ ነው የምንፈልገው እንጂ አንተ እምነትህን ኖ እንዲህ አበለህ ቀይረው አንልህም። በቃ እምነትህን አንተ በፈለግከው ልክ ማብራራት ትችላለህ፣ መብት ነው እሱ። እኛም እምነታችንን በፈለግንበት ልክ እያብራራን ስለሆነ ከዛ ውጭ ግን የመንደር ወሬን ቀነስ። እሺ የመንደር ወሬውን ቀነስ፣ እንደ ልጅ አክት ማድረጉን ቀነስ አድርገህ በመጽሐፉ ማስረጃ ከኛ ጋር ታወራለህ። እኔ በጣም የመጨረሻ ነው። በጣም ደከመኝ። ለትቀጥል ይቅርታ፣ ቅድም ጣልቃ ስለገባሁብህ።
በጣም ነው የደከመኝ እግዚአብሔር። ልደት አለ? እሺ ልደት የለም። ከኔ ጋር እንቀጥል። እሺ አትሊስት ያወራው ነገር ላይ እንኳን ልናገር። ምንም አረ እንዴ በምንም የምሰጠው አስተያየት የለም። ይሄ ሻይና ቡና ፕሮግራም አይደለም። ስለ ትምህርት ነው የምታወራው። እሺ አቤ የምናነሳው ስለ ትምህርት ነው። ስለ ትምህርት ነው የምትመልስልን። አንዳንዴ ይሰለቻል። አንዳንዴ እንደው ብዙ ፖለቲካ ስትሰራ ያንተ አድማጮች ምን ይሉኛል በል እንጂ ፈለገ ተው ይቅርብ፣ አይጠቅመንም ይሄ እባክህ። ወንድማችን አቤ አሁንም ለመጨረሻ ጊዜ እድልን ተጠቀምበት። በነገራችን ላይ እኔ ፐርሰናሊ አሁን አንተ እንደዚህ የሆኑ ነገሮችን አወራ፣ አንተ ታች ወርዳ እኛ ረጅም ሰዓት ስለፈለግነው ነገር ማውራት እንችላለን፣ ግን አስገብተናል። ስለዚህ እድሉን ተጠቀምበትና የምታውቃቸውን ነገሮች እንድታወራ እድል እንስጥ። ቅድም ካቆምንበት ፓርት እንቀጥል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። ከዛ የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን ስናነሳለ ወራጅ አለ ብለህን ወርደሃል። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህናል። እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ምን ይላል? አንብብልን አንድ ጊዜ። አሁን ለመጡ ሰዎች ምናልባት ጥቅሱ አዲስ ስለሚሆን ጽፌልህ ነበር። ስለ ድነት እናውራ የምትችል ከሆነ። ስለ ድነት ነው እያወራን ያለነው። ስለ ድነት ነው እያወራን ያለነው አይደለም። ስለ ድነት መጽሐፍ ቅዱስ ስለ ድነት ሳልቬሽን ምን መጨረሻ ጊዜ ነው ማስጠነቅቀ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን የምታነበው ከሆነ አንብበው፣ ካልሆነ እታች አስወርድሃለሁ። ደግሜ አላስጠነቅቅህም። እንደቀደሙ ባኬንድ ታች ወረድ በጌታ በኢየሱስ ስም። እኔ አልወለድኩም ገና አላገባሁም። ለምንድን ነው ገና ከሆነ የምቃጠለው? እሺ ዮባችን ይላል። አረ እንደዚህ በጣም ብያለሁ። አለ አግባ ውለድ እንጂ ቶሎ ጨጓራ ጨርስ። እንዴት ነው ዮባ? አለው እንዴት ናችሁ? ሰላም ብያለሁ። ተሙ ኦቦሌሶ ልደት ኦቦ ፈለገ አካም ጅርተኒ ነጉማሚቲ ፈያኬቲ ኢዮቢ ሰላም ብያለሁ። ጋሪ ገለታዋጋ አለው ለተም ይስናችሁ ሁሉ ሰላም ተሻለ። እግዚአብሔር ይመስገን። ስላየው ደስ ብሎኛል። ለፈለገም የሰጠው ምክር ጥሩ ነው። አግባ ውለድ። አገባህና ወለድክ እንዴ? ኢዮ እታች ወርደ ታብታብ እያደረክ ትሰማናለህ ወይስ? ኢዮባ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። በጣም ብዙ እህቶች ወንድሞችም ደጋግሞ ስላንተ ሲጠይቁን ነበረ። እንዴት ነው ተሻለው ወይ ምናምን ሲሉ ነበረ እና ዛሬ ልክ እንደዚህ ደግሞ ስላየን በጣም ደስ ብሎናል። ባለፈውም ላይቭ ገብተህ ነበረ። ላይቭህን የሆነ ሰዓት ላይ ስገባ ልደትም እነ ተሙም እነ ዲያቆናቱም እነ ይዋድም ከስር ሆነው ያንተን ትምህርት ሲከታተሉ አይቻለሁ። በጣም ደስ ብሎኛል። ይሄን ነገር አንተ አውቀሃል? ይሄ ሰሞን መጋቢ ሆኛለሁ። ኢዮቢ ይሄን ሰሞን ታች ሆኖ ቁጭ ብሎ መማር ራሱ እኮ ጸጋ ነው። እውነት ነው። ጸጋ ልዩ ነው። አዎ ኧረ እንማራለን። አይ አሪፍ በቃ አመሰግናለሁ ሁላችሁንም የጠየቃችሁኝ ምናምን እና የሆነ መንገድ ላይ ነኝ ያለሁት እንዲሁ ሰላም ልበላችሁ ብዬ ነው ሐሳቤ የገባሁት። ቀጥሉ። ኢዮባ እንዴት ነሽ? ወየው አሃ ጅራ አካም ጋሪ ገለታዋቃ አሜን ተሚያውራ እንጂ ኦሮምኛ ዝም ብለን ትላት እሷ እኮ ስሙን እኮ ያዘችው። እኛ እናወራለን እሱ ስሙን ያዘው። ለምን እንደምትስቀው ግን ማለት ደግሞ ጀመርክ ልደት? ኧረ አይደለም ተሚ ማርያም ለጨዋታው ነው ትላለህ። በላተ ብዙ ጨዋታ እያመጣህብኝ ነው። ኧረ ኢዮባ ትንሽ ቆይ ጀመርተ ወረደ። እሺ ወደ ትምህርቱ እንመለስ። አንዳንዴ ደስ የማይል ርዕስ ትጀምራላችሁ። እኔ በቤቴ ኩባይቷ አልሆንኩኝ እኮ እንደው እንዴት ይሻላል? ጀምሩ ይሉ ሌላው እንዲያው ዘምር ይለኛል። እንኳን ጀመራችሁ እንዲያውም ዘምር ይለኛል። ዘምር አለ ልቤ ተነሳሳ።
በጣም ደስ ይላል። ባይሆን የለቀኩላችሁን ልደት ክፑን አላሉም ከታች የለቀኩላችሁን ቪዲዮ ከየሄዳችሁ በጣም አስተማሪ ቪዲዮ ነው። ክርስቶስ ኢየሱስ ወዳጆች አካውንታችን የእውነት ነው የምልህ ፎሎወር አልቀነሰብህም? ተመስገን እንቀንሶብኛል። መብታቸው ነው። ወደ 7000 ሰው አንስቷል። በቁጥር ደረጃው ላውቀዋል። መብታቸው እውነት ነው። የግን ወዳጆች የሆናችሁ የኛ ወዳጆች የሆናችሁ እንትን አድርጉ፣ ኮፒ ሊንክ እና ሪፖስት አድርጉልን። እሺ የምንለቃቸውን ቪዲዮዎች ማለት ነው። አዲስ ቪዲዮ ለቋል። በደንብ ኮፒ ሊንክ አድርጉለት። እኔ የለቀኩትን ቪዲዮ ያው እንደው ብዙዎቻችሁ ባታዩት ጥሩ ነው። ብዙ ባታዩት ጥሩ ነው። የኔ ቪዲዮ ማን ነው ሰው ኮሜንት ጽፍልሃለሁ በኢየሱስ እንትን አይቼ በጣም ደስ ይላል። ልጅ አባቱን ሲመስል ደስ ይላል። አረ ፕሊስ ደስ ያለኝ ግን ፈለግዬ በአንድ አመት ውስጥ ሁለት ልጅ እንዴት ቻልክበት? እኔ ገረመኝ ግን ማለት ነው ፈልግ ኮሜንት ላይ አይታል አንተ ላይፍ ስለሆን ካላየው አሬዛ አመንክ በስተመጨረሻ የሚል ኮሜንት አይቼ ሞት አረ ናሰዎች አረ ባካቸው አይ ችግር የለውም። እኔ ምንም ያው በነገራችን ላይ ህፃናት በጣም ደካማ ጎኖቼ ናቸውና ለነዚህ አይነት የሚያሳሱ ህፃናት የውሸት ራሱ ወላጅ አባት ነው መባል ትልቅ መታደል ነው። ስለሆነት ያው ጨዋታው እንዳለ ሆኖ ግን አንዳንድ አሉ እንደው ነገሩን ሲሪየስ አድርገው መውሰድ የሚፈልጉና የውሸት ራሱ አባት መባል በጣም መታደል ነው። በጣም 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 ምክንያቱም ይህንን ፍሬ ያተው ገዳም ለገዳም በጣም ቢዞኑ ሰዎች አሉ። እግዚአብሔር በፍሬ እንዲባረካቸው የሚለምኑ ማለት ነው። እና እንዲህ አይነቱ ነገር እርግማን ሳይሆን እንዲህ አይነቱ ነገር ስርቆት ወንጀል ሳይሆን እንዲህ አይነቱ ነገር በረከት ነው። እግዚአብሔር አምላክ እንደ ይስሐቅ ታዛዥ ሆነን ፍሬ ለሁላችሁ ይስጣችሁ። አሚን በሉ የምትፈልጉ። ኦኬ ወደ ዛሬው ርዕሳችን እንግባ። የኔ ተወዳጆች ከፕሮቴስታንት እህት ወንድሞቻችን ጋር እንግዲህ እየተወያየን ነው። በፕሮቴስታንቱ ቤት ውስጥ ያሉ ሰው ሰራሽ ትምህርቶችን በአጠቃላይ አንስተን በመጽሐፍ ቅዱስ ማስረጃ እያወራን ነው እና እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን እና ከእናንተ ጋር እናወራለን። አንዳንድ ቁጥር ጻፉልን ፕሮቴስታንት እህት ወንድሞች ካላችሁ። ኦኬ እኔ ነኝ ያስገባሁት። ቆይቷል ከላከና አውሮ ፈለ ሰላም። እሺ ሰላም ወንድማችን እንደምን አለ? ሰላም ነው ፈለግ ስላሴ ይመስገን አለና። እኔ አንድ ጥያቄ ስላለኝ ነው። እኔ ኦርቶዶክስ እምነት ተከታይ ነው። አንድ ጥያቄ ብቻ። እሺ ከፕሮቴስታንቶችም አብረን ምናምን ከምንማራቸውም ምናምን ስለሰማው ነው። እኔም ደግሞ ጥያቄ ስለሆነብኝ ማለት እንትን ስላልኳቸው ስለተከራከርኳቸው ነውና ምስጋና ላይ ጌታ ይባረክ ሲሉ ስለሰማዋቸው ነውና ከዛ ጌታ ይባረክ ለሰው ለአምላክ እንዲገባዋል ይሄ ቃል። እሺ መልካም። እንዲህ አይነት ቃላቶች ኦፍ ኮርስ አው ምንድነው ኢንቴንሽኑ ግን በደንብ ሊብራራ ይገባል። ለምሳሌ እኛ አሁን በቅዳሴያችን ቅዱስ እያልን ስሙን እንቀድሳለን ማለት ግን ልክ እንዴት ነው መሰለህ አሁን እኛ ቀዳሾች ሆነን ክርስቶስ አምላካችንን ቅድስና ሲኖረው ቅድስና ልንሰጠው እንቀድሳለን ማለት ሳይሆን በቃል ደረጃ ቅዱስ ስለሆነ ስሙን ቅዱስ እያልን ስንጠራ እንቀድሳለን ነው የሚባለው። በባህሪው እርሱ ብሩክ ስለሆነ ስሙን እያነሳን ስናመሰግን እርሱን እንባረካለን። ምስጉን ስለሆነ በባህሪው ምስጉን ስለሆነ ክርስቶስ ስሙን እየጠራን ስናመሰግን እናመሰግናለን። ስሙን እናመሰግናለን፣ ስሙን እየጠራን እንባረካለን፣ ስሙን እየጠራን እንቀድሳለን። በዚህ ልክ ነው። በመዝሙረ ዳዊት ላይ ቅዱስ ዳዊት የአምላካችን እግዚአብሔርን ስም
ይባረክ ብሎ እንደተናገረ ይናገራል። በዚህ በመጽሐፍ ቅዱሳችን ላይ ሰፊ ቦታ ላይ ሐዋርያትም ጭምር ቅዱስ ጳውሎስም የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል ቃል እናገኛለን። ልክ እንደ አይነት ወርዶችን ከምን አንፃር መረዳት ያለባቸው እኔ ተወዳጆች እግዚአብሔር በባህሪው ብሩክ ስለሆነ፣ እግዚአብሔር በባህሪው ቅዱስ ስለሆነ፣ እግዚአብሔር በባህሪው ምስጉን ስለሆነ ነው የምናመሰግነው። እግዚአብሔር በባህሪው ቅዱስ ስለሆነ ነው ስሙን የምንቀድሰው። እግዚአብሔር ስሙ በባህሪው ብሩክ ስለሆነ ነው የምንባርከው። ከዛ ውጪ ግን በሌላ አንግል ሰው መረዳት የለበትም። አሁን አንዳንድ ጊዜ ከአክብሮት አንፃር ቅዱስ የሆነውን አምላክ እንዴት እኛ እንቀድሳለን ብሎ ሰው ያነሳል። እንዲህ ስንል ቅድስና የሌለውን አምላክ እኛ ቅዱስ ሆነን ቅድስና እየሰጠን ነው ወይ? አይደለም። በባህሪው እግዚአብሔር ቅዱስ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም፣ ገንዘቡ ነው። እግዚአብሔር ቅዱስ ስለሆነ የጸጋ ቅድስናን ደግሞ ለቅዱሳን መላእክትና ለቅዱሳን ሰዎች ይሰጣል። እኛ ፍጡራኖቹ እኛ የእርሱ ፍጥረቶች በአጠቃላይ የጸጋ ቅድስናን እናገኝ ዘንድ ቅዱስ የሆነውን አምላክ ቅዱስ እያለን እናመሰግነዋለን፣ ስሙን እንቀድሳለን ማለት ነው። ስለዚህ በዚህ አንግል ብትረዱት መልካም ነው። እሺ ተወዳጅ ወንድማችን ተመልሶልኛል። በጣም አመሰግናለሁ። እሺ መልካም። እሺ ጋይስ ሁላችሁ በደንብ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ እዚህ ውስጥ ካላችሁ ፕሊስ ሰዓታችን እንጠቀም። በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እያነሳን ነው። በጣም ብዙ ትምህርቶች አሉ። በጣም ብዙ ተቆጥሮ የማያልቁ ሰዎች በማናቸው ብቻ ዘላለማዊት ያገኛሉ የሚል ትምህርት፣ መጽሐፍ ቅዱስ ብቻ የሚል ትምህርት፣ ክብር ለእግዚአብሔር ብቻ የሚል ትምህርት፣ ስንቱና ልሳን ከልሳን ጋር ተያይዞ ራሱ ያለ ትምህርት በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ። ሰው ሰራሽ ማለት ምን ማለት ነው? ትምህርቶቹ መጽሐፍ ቅዱስ መሰረት የላቸው፣ መጽሐፍ ቅዱስ መሰረት ሳይኖራቸው ሰዎች ክሬት ያደረጓቸው ናቸው። ነገር ግን እነዛን ሰዎች ክሬት ያደረጓቸውን ትምህርቶች መጽሐፍ ቅዱስ ይዘት እንዳላቸው ለማስመሰል ግን ይሞክራሉ። እና ይሄንን ትምህርት ሰው ሰራሽ ትምህርት ብለን እንጠራዋለን። አንድ ጊዜ ፕሮቴስታንት የሆኑ ሰዎችን ብቻ ነው መቀበለው። እሺ ከዚህ በኋላ አሁን ላለችን ሰዓት፣ ምክንያቱም እኔ አጭር ደቂቃ ስለሆነ የምቆየው ሰዓታችን እንጠቀምበት። የኔ ተወዳጆች ሰው በፕሮቴስታንት ወንድሞቻችን አስተምሮቶች በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ለዛም ነው እነዚህ እህት ወንድሞቻችን ከሚደነቀው ብርሃን ርቀው ወደ ድቅድቅ ጨለማ ወድቀዋል ብለን የምናምነው ለዛ ነው። ፕሮቴስታንት ወንድም እህቶች ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ይሻል፣ ነገር ግን አላመኑበትም። ሰው እንዲያምኑበት እንፈልጋለን። ከሰው ሰራሽ ትምህርት ርቀው ወጥተው ክርስቶስ መሰረት የሆናት የዚህ ቅዱስ ቤተክርስቲያንን ትምህርት ገንዘብ እንዲያደርጉ እንፈልጋለን። ስለዚህ በመጽሐፍ ቅዱስ ማስረጃ ብቻ እናወራለን። በመጽሐፍ ቅዱስ ማስረጃ ብቻ በጣም ብዙ የምናነሳቸው ሰው ሰራሽ ትምህርቶች አሉ። የለም የኛ ትምህርቶች መጽሐፍ ቅዱስ መሰረት አላቸው፣ መጽሐፍ ቅዱስ ይዘት መጽሐፍ ቅዱስ መሰረት አላቸው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ቶሎ ለፕሮቴስታንት ወንድሞች እድል ሰጣለሁ። ይሄው ኢንቫይት እያላኩኝ ነው። ገብታችሁ የትኞቹ ትምህርቶች ናቸው ሰው ሰራሾች በሉን። ሰው ሰራሽ የምንላቸውን ትምህርቶች እናነሳላችኋለን። ከዛ በኋላ በመጽሐፍ ቅዱስ ማስረጃ የለም እነዚህ ትምህርቶች መጽሐፍ ቅዱሳዊ መሰረት አላቸው ብላችሁ እንድትወያዩ በክርስቶስ ፍቅር እንጋብዛችኋለን። ፕሮቴስታንት እህት ወንድሞች ብቻ እሺ። ኢንቫይት የተደረጋችሁ ነው። ኢንቫይት የተላከላችሁ ፕሮቴስታንቶቹ በአጠቃላይ ኮሜንት ላይ ብቻ አይደለም እኮ አካኪ ዘራፍ ማለት ያለባችሁ፣ ገስ ላይ ገብታችሁ እምነታችሁንማ ዲፌንድ ማድረግ አለባችሁ። በነገራችን ላይ እግዚአብሔር ስሙ የተመሰገነ ይሁን። አሁን ላይ እንዲህ አይነት ሀሳቦች ሲነሱ ደፍሮ ስለ እምነቱ የሚናገርን የፕሮቴስታንት ቁጥር እንዲመነምን ያደረግነው ስለ እውነት ነው የምላችሁ። በእነዚህ ባለፉት 4 ዓመታት ውስጥ በዚህ በሶሻል ሚዲያ ላይ የተደረገው የተሐድሶ እንቅስቃሴ በፕሮቴስታንቱ ቤት ቀላል የሚባል አይደለም። በፕሮቴስታንቱ ቤት ያሉ በጣም ብዙ አማኞች አሁን ላይ አይኖቻቸው እንዲገለጡ ምክንያት ሆነናል። ከዚህ ቀደም ሰዎች በማመናቸው ብቻ ዘላለማዊት ያገኛሉ ሲባል ዝም ብሎ አሜን ይል የነበረ ፕሮቴስታንት አማኝ አሁን ላይ እንዴት እንዲል ማድረግ ችለናል። ጥያቄ የሚጠይቅ አማኝ እንዲሆን አድርገናል።
ዝም ተብሎ ይሄን ዘይት ግዙ፣ ይሄን ቲሸርት ግዙ፣ ይሄን ጨው ግዙ እየተባሉ ከክርስቶስ ቃል ራቅ አድርገው በቢዝነስ ውስጥ ተይዘው የነበሩ ፕሮቴስታንት አማኞች ወንድሞቻችንን የክርስቶስን ቃል በደንብ እንዲያውቁ በደንብ እንዲረዱ ምክንያት ሆነናል። በጣም የብዙ ፕሮቴስታንት አይምሮ ላይ በነገራችን ላይ ጥያቄ ምልክት ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በፊት እንደው ስለ ልሳን በቂ መረዳት የሌላቸው ሰዎች ቁጭ ብለው አንዱ ቁጭ ቆሞ ከፊት ለፊታቸው ራባ ጃራባባባ ሃርጋዱላ ሼቤቤቤቤቤ ራባባባባ ሲል ዝም ብለው ካለ ምክንያቱ ዛውት ኤኒ ሪዝን አሜን ይሉ የነበሩ አማኞችን ዛሬ ላይ እንዴት እንዲህ አይነት ልምምድ አለ እንዴ? መጽሐፍ ቅዱስ ላይ ያለው ልሳን ከዚህ ወጣ ነው እንዲሉ አድርገናል። እግዚአብሔር ስሙ የተመሰገነ ይሁን። ድሮ ስለ እምነታችን እንደው ካላወራን ብለው ያስቸግሩ የነበሩ እህት ወንድሞቻችን በሶሻል ሚዲያ ብቻ ሳይሆን መንገድ ላይ ኢቭን በየቦታው በቃ እንደው ስለ ራሳችን ስለ እምነታችን ካላወራን ይሉ የነበሩትን በአጠቃላይ አሁን ላይ ስለ ቤተ እምነታቸው አስተምሮ ሊያወሩ ሲሉ እንዲጠነቀቁ ኦኬ፣ ስፔሻሊ ከኛ ጋር ሲያወሩ ስለ እውነት ነው ብላችሁ በጣም ፍላጎታቸው እንዲቀንስ ምክንያት ሆነናል። ምን ማለት ነው? አሁን ስለ እምነታቸው በቂ መረዳት ኖሯቸው በኮንፊደንስ የሚመልሱበት ሁኔታ ላይ አይደሉም። የኛም ትልቁ ፍላጎት ያ ነው። ትምህርታቸው ምን ያክል ስህተት እንዳለው አውቀው ተረድተው ወደ እውነተኛው መንገድ እንዲመለሱ ማድረግ ነው እና እግዚአብሔር ስሙ የተመሰገነ ይሁን። አሁንም ግን ድል እንሰጣለን። በፕሮቴስታንት ቤት ውስጥ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። አይ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣለሁ። በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። ቶሎ እኔ ድንገት ዞር ስል የሆነ አደገኛ ኮሜንት የማይወስ ነገር። እሺ ኢንቫይት የላኩላችሁ ሰዎች አክሴፕት እያላችሁ ቶሎ ግቡ። እሺ አክሴፕት እያላችሁ ቶሎ እናመሰግናለን። ሜሮን እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ይቅርታ ኮሜንት ረጅም ሳሳ ላይ። እሺ ኔትወርክ ነው ከገቡ በኋላ የሚዘገየው። እሺ ዩዘር የሚል አካውንት ይሰማል። ሰላም ጤና ይስጥልኝ። ሰላም ማንን በል ሰላማችሁ ይዝባ። እንደት ናችሁ? እግዚአብሔር ይመስገን። ማንን በል ኢዮሳፍ እላለሁ። ማን አልከው ወንድማችን? እዩ ይባላል። አይሰማ? እሺ እዩ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌላውያን ቤተ እምነት ነው የመጣሁት። ምን አልከን? ወንጌላውያን ቤተ እምነት ነው የመጣሁት። አጠገብ ሌላ ስልክ ተከፍቷልና እያስተጋባ ስለሆነ ያንን ስልክ አጠገብ አረቀው የሆነ ነው እያስተጋባ። የለም ሌላ ስልክ የለም። እሺ ወንድማችን እዩ ከየት ቤተ እምነት ነው የመጣሁት አልከን? ስላልሰማሁ ልጠይቅ። ከፕሮቴስታንት ቤተ እምነት ግን አሁንም ድምጽ በጣም ይረብሻል። አጠገብ ሌላ ስልክ ከሌለ ወይ ሄድፎን ከሆነ ማውልቀው ምናምን ነገር ድምጽ በጣም እኔ ጋር ብቻ አይደለም አይደል? እናንተም ጋር ይረብሻል ሲያወራ አይደል? ወንድማችን እዩ ወንድማችን እዩ አይሰማም?
የኔ ድምጽ ይሰማችኋል አይደል? የኔ ተወዳጆች የኔ ድምጽ ይሰማል አይደል? ሪፖርት እንዳይሆን ብቻ አንዳንድ ጊዜ ገስ ላይ ገብተው በነገራችን ላይ ሪፖርት ያደርጋሉ። የኔ ተወዳጆች እባካችሁን ላይቭ ስንገባ እኔ ከሰሞኑ በጣም የሰለቸኝ ነገር ሪፖርት የተደረገ በተደጋጋሚ ላይቭ ላይ መቆየት አልቻልንም። ስለ እውነት ነው የምላችሁ። አሁን በባለፈው ኪዳነ ምሕረት እየሄድን መዝሙር ብቻ ከፍተን ምን ዘምር የነበረ ሰዓት ታስታውሳላችሁ አይደል? ሳላስበው ነው ድንገት ላይቭ የተቋረጠ። ደርሶ አደረ።